ክርስቲያኖች የተወለደችው ድንግል ማርያም ናት። የተወለደችው ንጽሕተ ንጹሐን ናት። የተወለደችው ወላዲተ አምላክ ናት። የተወለደችው እመብርሃን ናት። ምስጋና ይገባታል። በደንብ አድርጋችሁ አመስግኗት። በእውነት ዛሬ ደስታ ቀን ነው። ምክንያቱም ኢየሱስ ክርስቶስን የምትወልድ ዛሬ ተወልዳለችና፣ የዓለም መድኃኒትን የምትወልድ ዛሬ ተወልዳለችና ድንግል ማርያም መወለዷ ከቤተሰቦቿም በላይ መወለዷ ከሁሉ በላይ ለዓለም የተሰማ የምስራች ነው። የእመቤታችንን ልደት ስናስብ ነፃነታችንን እናስባለን። የእመቤታችንን ልደት ስናስብ የመከራው ዘመን ማብቃቱን እናስባለን። የእመቤታችንን ልደት ስናስብ የጨለማው ዘመን 5500 ዘመን በጨለማ የነበረበት ያ ዓለም ማብቃቱን እናስባለን። ምክንያቱም የዓለም መድኃኒት የሆነውን ክርስቶስን የወለደች እመብርሃን፣ የዓለም ብርሃን የሆነውን ኢየሱስን የወለደች የብርሃን እናት ድንግል ማርያም ናት። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። በእውነት በምልጃዋ ብዙ ተአምራትን አይተናል። በእናትነቷ ብዙ መከራዎችን አልፈናል። በእመቤታችን ምልጃ፣ በእመቤታችን ጸሎት፣ በእመቤታችን ቃል ኪዳን፣ በእመቤታችን እናትነት ብዙ የመከራ ዘመን አልፈናል። ከሁሉ የሚበልጠው መከራ እርሷ በንጽህና በቅድስና በድንግልና ኖራ፣ በድንግልና ጸንሳ፣ በድንግልና ወልዳ ከኢየሱስ ክርስቶስ ጋር መከራን ተቀብላ እስከ ግብፅ ሀገር ተሰዳ መድኃኒት የሆነውን የሕይወት እንጀራ የሆነውን ሰጥታናለች። ከዚህ መከራ እንድንወጣ እርሷ እናት ሆናለች። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። የእመቤታችን ልደት ለዓለም ሁሉ የሆነ ደስታ ነው። ምክንያቱም ሲባል ዓለም በመከራ ተይዞ፣ ዓለም በጭንቅ ተይዞ፣ ዓለም በውርስ ኃጢአት ተይዞ ይማቅቅ ስለነበረ ባርነት ከብዶት በሰይጣን የባርነት ቀንበር ተይዞ በመከራ የሚኖረው የሰው ልጅ ነፃ እንዲወጣ አስቀድሞ እግዚአብሔር በገባው መለኮታዊ ቃል ኪዳን መሰረት እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም የጌታ እናት ለመሆን፣ የአምላክ እናት ለመሆን፣ የፈጣሪ እናት ለመሆን ከሦስቱ አካል አንዱ አካላዊ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ከእርሷ እንዲወለድ በእግዚአብሔር ፈቃድ ለዓለሙ ሁሉ ደስታ የሆነች እመቤታችን ቅድስት ድንግል ማርያም ዛሬ ግንቦት 1 ቀን የተወለደችበት ዕለት ነው። እልል ብላችሁ እግዚአብሔርን አመስግኑት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መቃባ ከንልማ ከነፎረ ቁልቁሉ ዋቀዮ ቶኮን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቼ ካህናት፣ እንደየማዕረጋችሁ ወንድሞቼ ዲያቆናት፣ መምህራነ ወንጌል፣ የሰንበት ትምህርት ቤት አገልጋዮች፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ የእግዚአብሔር ልጆች ሁላችሁ በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። በድጋሚ እንደምን ቆያችሁ? እንደምን አረፈዳችሁ? እንድናመሰግነው ክብሩንም ደግሞ እንድንወርስ ሳይገባን እንዲገባን አድርጎ ኃጢአትና በደላችንን ሳይቆጥርብን ዕድሜ ለንስሐ ሰጥቶ በተቀደሰው ስፍራ ለቅድስና ለበረከት የሰበሰበን የጠራን አምላካችን አባታችን ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም ይክበር ይመስገን። እናታችን እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጸሎትና በረከቷ ከሁላችን ጋር ነውና ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብር ለሚገባ ሁሉ ክብርን ስጡ ተብሎ ተጽፏልና የዘላለም አምላክ ቅዱስ እግዚአብሔር ባከበራቸው መጠን የከበሩ ይሆኑልን። እንኳን አደረሳችሁ። ያው ወደ ገበያው እያሰባችሁ ነው መሰለኝ። ቀልባችሁን ሰብሰብ አድርጉና በጣም ለአጭር ደቂቃ ነው የምንቆየው። በድጋሚ እንኳን አደረሳችሁ።
በደንብ አመስግኑ እግዚአብሔርን። በገጌሰን ሜስሪት ልልጀዳቲ ዋቀዮ ገለቴ ፈዳ ሁንደ ኬኛ ኑ ገርጋሪ ሁንደ ኬኛ ኑ ጀጀቤሴ akka badii fi cubbuu keenya osoo nutti lakkaayin ijaararaatiin nu ilaale iddoo qulqulluu kanatti eebbaaf kan nu waame waaqni abbootii keenya maqaan isaa bara hanga bara baraatti kan kabajamee fi kan ulfaate nuuf haa ta'u irra deebiidhaan baga geessan ilil jedhaatii waaqayyo galateeffadhaa። በማርያም ልደት ዛሬ ደስታ ሆነ በማለት ሊቁ ቅዱስ ያሬድ የተናገረውን ቃል መነሻ በማድረግ እንማራለን። ዛሬ የእመቤታችን የቅድስት ድንግል ማርያምን ልደት የምናስብበት ዕለት ነው። ክፍል 1 በነበረን የትምህርት ጊዜ መጽሐፍ ቅዱሳዊ መሰረቱ ምን እንደሚመስል አጠር ላለ ደቂቃ ስንማር ቆይተናል። እንግዲህ አሁን ደግሞ በማርያም ልደት ዛሬ ደስታ ሆነ ተብሎ የተነገረውን ቅዱስ ቃል መነሻ በማድረግ እንማራለን። ይህ ቃል ለምን ጊዜውም በልባችን ታትሞ እንዲኖር እኔ ካልኩት በኋላ እናንተ ትሉታላችሁ። በማርያም ልደት በሉ እስኪ። ጠላትም ይስማ ሁሉም ያድምጥ። ድምጻችሁን ከፍ አድርጉ። በማርያም ልደት ዛሬ ደስታ ሆነ። ምን ሆነ? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ቅዱስ ያሬድ እንደተናገረው በማርያም ልደት ዛሬ ደስታ ሆነ ተብሎ የተነገረው ቃል እመቤታችን ቅድስት ድንግል ማርያም መወለዷ ለቤተሰቦቿ ብቻ የሆነ ደስታ አይደለም። እመቤታችን ቅድስት ድንግል ማርያም መወለዷ በአካባቢው ለሚኖሩት የሆነ ደስታ ብቻ አይደለም። አስቀድሜ እንደተናገርኩት በመጥምቀ መለኮት በቅዱስ ዮሐንስ ልደት ብዙዎች ደስ ይላቸዋል ተብሎ እንደተጻፈ ከቤተሰብ በላይ ከጎረቤት በላይ በአካባቢው ከሚኖሩ ሁሉ በላይ የእመቤታችን መወለድ የእመቤታችን ልደት ለዓለም ሁሉ የሆነ ደስታ ነው። ምክንያቱም ሲባል ዓለም በመከራ ተይዞ ዓለም በጭንቅ ተይዞ ዓለም በውርስ ኃጢአት ተይዞ ይማቅቅ ስለነበረ ባርነት ከብዶት በሰይጣን የባርነት ቀንበር ተይዞ በመከራ የሚኖረው የሰው ልጅ ነፃ እንዲወጣ አስቀድሞ እግዚአብሔር በገባው መለኮታዊ ቃል ኪዳን መሰረት እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም የጌታ እናት ለመሆን የአምላክ እናት ለመሆን የፈጣሪ እናት ለመሆን ከሶስቱ አካል አንዱ አካላዊ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ከእርሷ እንዲወለድ በእግዚአብሔር ፈቃድ ለዓለሙ ሁሉ ደስታ የሆነች እመቤታችን ቅድስት ድንግል ማርያም ዛሬ ግንቦት 1 ቀን የተወለደችበት ዕለት ነው። እልል ብላችሁ እግዚአብሔርን አመስግኑት። ክርስቲያኖች የተወለደችው ድንግል ማርያም ናት። የተወለደችው ንጽሕተ ንጹሐን ናት። የተወለደችው ወላዲተ አምላክ ናት። የተወለደችው እመብርሃን ናት። ምስጋና ይገባታል። በደንብ አድርጋችሁ አመስግኗት። በእውነት ዛሬ ደስታ ቀን ነው። ምክንያቱም ኢየሱስ ክርስቶስን የምትወልድ ዛሬ ተወልዳለችና፣ የዓለም መድኃኒትን የምትወልድ ዛሬ ተወልዳለችና ድንግል ማርያም መወለዷ ከቤተሰቦቿም በላይ መወለዷ ከሁሉ በላይ ለዓለም የተሰማ የምስራች ነው። ለምን ከተባለ መጽሐፍ እንደሚናገር የአምላክን እናት የፈጣሪን እናት ድንግል ማርያምን ልደቷን የምናስበው በእርሷ ልደት እኛም ዳግም ልደት አግኝተናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አያችሁ ዳግም እንድንወለድ እንድንጠመቅ በመጀመሪያ እርሷ ተወለደች። ከእርሷ ክርስቶስ ተወለደ። ክርስቶስ በመወለዱ እኛ ሁለተኛ ልደት አገኘን። እመቤታችን ቅድስት ድንግል ማርያምን ልደቷን የምናስበው ለዚህ ነው። የሐናና የኢያቄም ልጅ ናት። አዎ ሐናና ኢያቄም ተስለው እግዚአብሔርን ለምነው ያገኟት ንጽሕት ናት። አዎን ነገር ግን በስዕለታቸው መሰረት ከእግዚአብሔር ዘንድ የተቀበሏትን ለእግዚአብሔር ደግሞ ሰጥተዋል። ለምን ከተባለ እመቤታችን ቅድስት ድንግል ማርያም
ቀድሞ በነቢያት ትንቢት የተነገረላት፣ ቀድሞ ምሳሌ የተመሰለላት፣ ቀድሞ ነቢያት ይናፍቁ ይጠብቁ የነበረ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ አስቀድሞ እንደተነገረ ያቺ ድንግል ትንቢት የተነገረላት፣ ያቺ ድንግል ምሳሌ የተመሰለላት አባቶቻችን በተስፋ ይጠብቋት የነበረ ሁሉም በውርስ ኃጢአት በጥንተ አብሶ ተይዘው በመከራ ወድቀው ጽድቃችን እንደ መርገም ጨርቅ ተቆጠረ ብለው በተስፋ በሚጠብቁበት በዚያን ሰዓት ያ ሁሉ መከራ የሚያልፍበት፣ ያ ሁሉ ስቃይ፣ ያ ሁሉ ዓመተ ፍዳ ዓመተ ኩነኔ የመርገም ዘመን የሚያልፍበት በማብቂያው ሰዓት የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ የሆነች ድንግል ማርያም የውርስ ኃጢአት ሳይነካት በንጽህና በቅድስና በእግዚአብሔር ፍቃድ ለሁላችንም የደስታ የምስራች ልትሆን በዛሬው ቀን ተወልዳለች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የእመቤታችንን ልደት ስናስብ ነፃነታችንን እናስባለን። የእመቤታችንን ልደት ስናስብ የመከራው ዘመን ማብቃቱን እናስባለን። የእመቤታችንን ልደት ስናስብ የጨለማው ዘመን 5500 ዘመን በጨለማ የነበረበት ያ ዓለም ማብቃቱን እናስባለን። ምክንያቱም የዓለም መድኃኒት የሆነውን ክርስቶስን የወለደች እመብርሃን፣ የዓለም ብርሃን የሆነውን ኢየሱስን የወለደች የብርሃን እናት ድንግል ማርያም ናት። ክብርና ምስጋና ለስሟ ይሁን። አመስግኗትን በቤታችንን ሃቲኬኛ ዱብሬ ቁልቁሌቲ ማረሚን ጉያ ደሎተ ኢሼ የሮ ያደኑ ማቲ ዋቀዮ ወጋ ወጋዳን አያነ ጉዳ ከነ የሮ ከበጅኑ ወንቲ ኑቲ ያደቹ ቀብኑ እኒ ጀልቀባ ጉያን ኩን ጉያ ቢሊሱማን ከኘት ጀልቀቤዳ ዳሊ ነማ ጩቡ ሆጀቴ ዋቀዮራ ገርገር በኤት አብዲ ዳቤት ኩፌት ቱሬ ዋቀዮን ዳሎተ ነማ ሁንዳፍ ዋዳ ገሌ ቱሬ ወጋ ኩመሸኒ ፊ ዲበሸኒን ቦዳ ilma keerraan aladhee sin fayyisa jedhee akkuma waaqayyoon waadaa gale waadaan sun akka raawwatamu guyyaa har'aa caamsaa tokkotti haati hunda keenya dubree qulqulleetti maaramiin dhalatteetti. Galanni fulfinni maqaa isheetiif yaa ta'u. Meelil jedhaatti galateeffadhaa. dhalachuu isheetiin gara ifatti baaneerraa, dhalachuu isheetiin fayyina arganneerraa, dhalachuu isheetiin cubbuu keessaa bilisa ba'uudhaaf abdii arganneerraa, dhalachuu isheetiin barri dukkanaa, barri boo'ichaa, barri rakkoo sun darbeet kana booda ifni akka ta'u, kana booda nageenyi akka ta'u haati Waaqayyoo dhalattee mana qulqullummaa keessatti guddattee Iyesuus Kiristoos erga deessee booda isaan immoo jireenya bara baraa arganneerra. Carraan kun namaaf qofa kan kennamedha maatii Waaqayyoo. Carraa kana kan arganne nu qofadha. Waaqayyoon uumamtoota uume hunda keessaa kan filatee, kan kabajee, bifaa fi fakkeenya isaatiin aangoo kan kenne namaaf qofa. Kanarraa kan ka'e haati keenya dubree qulqulleettii maaramiin guyyaa har'aa dhalachuu isheetiin ilma ishee Iyesuus Kiristoos akka deessu, guyyaa har'aa dhalachuu isheetiin barri kakuu moofaa sun, barri dukkanaa sun darbeet bara haaraa, bara nagaa, bara jaalalaa, bara gaabbii, bara gara Waaqayyootti deebinu akka argannu guyyaa kana misiraachoo guddaa dhageenyeerra. Galanni fulfinni Waaqayyoodhaaf yaa ta'u. እልል jedhaatii galateeffadhaa. እመቤታችን ቅድስት ድንግል ማርያም ከማህፀን ጀምሮ ተአምር ስታደርግ የነበረች፣ በተወለደችበትም ዕለት ተአምር ያደረገች፣ ከዚያ በኋላ በቤተ መቅደስ ያደገች፣ ዛሬም በህይወታችን ተአምር የምታደርግ ናት። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። በእውነት በምልጃዋ ብዙ ተአምራትን አይተናል። በእናትነቷ ብዙ መከራዎችን አልፈናል። በእመቤታችን ምልጃ፣ በእመቤታችን ጸሎት፣ በእመቤታችን ቃል ኪዳን፣ በእመቤታችን እናትነት ብዙ የመከራ ዘመን አልፈናል። ከሁሉ የሚበልጠው መከራ እርሷ በንጽህና በቅድስና በድንግልና ኖራ፣ በድንግልና ጸንሳ፣ በድንግልና ወልዳ ከኢየሱስ ክርስቶስ ጋር መከራን ተቀብላ
እስከ ግብፅ ሀገር ተሰዳ መድኃኒት የሆነውን የሕይወት እንጀራ የሆነውን ሰጥታናለች። ከዚህ መከራ እንድንወጣ እርሷ እናት ሆናለች። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። ስለዚህ ይህ በዓል ትልቅ በዓል ነው። እንደ ቀልድ የምናየው አይደለም። የከተማው ሕዝብ በሙሉ መጥቶ ሊያከብረው የሚገባው በዓል ነው። በጣም ብዙዎቻችን የምንሳሳተው አንዳንድ ጊዜ እኛ ድንግል ማርያምን ስላከበርን ክብር የሚጨመርላት፣ እኛ ደግሞ ወደ ኋላ መለስ ብለን ስላላከበርናት ክብር የሚቀንስባት የሚመስላቸው በጣም ብዙ ሰዎች አሉ። እንደርሱ አይደለም ወገኖቼ። ድንግል ማርያምን አንድ ጊዜ የመረጣት ማን ነው? ስሙን ጥሩት። ማን ነው? ያከበራት ማን ነው? ከፍ ያደረጋት ማን ነው? እናቱ እንድትሆን የመረጣት ማን ነው? እግዚአብሔር የመረጠውን የሰው ልጅ ሊያዋርድ አይችልም። እግዚአብሔር ያከበረውን ሰው ዝቅ ማድረግ አይችልም። ምክንያቱም አክባሪው እግዚአብሔር ነው። እመቤታችንን በማክበር የልደቷን ቀን በማክበር ቤተ መቅደስ የገባችበትን ቀን በማክበር ቃል ኪዳን የተቀበለችበትን ዕለት በማክበር ልደታ፣ በዓታ፣ ኪዳነ ምሕረት እያልን እመቤታችንን በማክበር ክብር የምናገኘው እኛ ነን። በረከት የምናገኘው እኛ ነን። ጸጋ የምናገኘው እኛ ነን። ጸሎታችን የሚሰማው እኛ ነን። ለገዛ ጥቅማችን ብለን የምናከብራት መጽሐፍ እንደሚናገር ጻድቅ በረከት በጻድቅ ራስ ላይ ነው፣ የጻድቅ መታሰቢያ ለበረከት ነው ተብሎ እንደተጻፈ እመቤታችን ቅድስት ድንግል ማርያም የሕይወት እንጀራ የሆነውን ኢየሱስ ክርስቶስን በማህፀኗ ተሸክማ በክንዶቿ ታቅፋ ጡቷን አጥብታ አሳድገዋለች። እርሷን በማክበር ክብር ነው የምናገኘው። ነሞኒ ሄዱን ከንዶጎጎረን ኢሳ ከነረት ማቲ ዋቀዮ ዱብሬ ቁልቁሌቲ ማረሚ ዋን ከበጀኒፍ ኡልፊነ ዋን ከነኒፍ ኡልፊኒ ከንደበሉ ዋን ዲሰኒፍ ሞ እራ ከንረቱ ከንቲ ፈካቱ ሄዱቱ ጅራ ገሮ አከስሚቲ ዱብሬ ቁልቁሌቲ ማረሚ ከበጁዳን ኤበ ከነርገኑ ኑይዳ ኢሼ ከን ከበጅኑ ኤበ አርገቹዳፊ ጃለላ አርገቹዳፊ kadhannaan keenya akka dhagaamu waaqayyo wajjiniin araaramuudhaaf gara waaqayyootti deebi'uudhaaf akkaataa kanaan waaqayyoon addunyaan osoo hin uumamin dura ishee waan filateef erga filatee boodammoo bultoo isaa akka taatu, haadha isaa akka taatu, mana qulqullummaa isaa akka taatu waaqayyoon ishee filateet foon isheerraa foon, lubbuu isheerraa lubbuu, dhiiga isheerraa dhiiga hirmaatee nama ta'ee waan mul'ateef dhumarratti immoo wangeela Yohaannis boqonnaa 19 lakkoofsa 27 irratti kunoo isheen kun haadha keessanii jedhee waan nuu kenneef ishee haadhummaadhaan waan simanneef haadha waaqayyooti, haadha gooftaati. Haati gooftaa haadha keenya, haati Iyesuus haadha keenya, haati waaqayyoo haadha keenya. Ishee kabajuudhaan eebbani arganna. ishee kabajuudhaan jaalala ni arganna, ishee kabajuudhaan nageenya ni arganna, isheedhaaf ulfina kennuudhaan waaqayyo wajjin ni araaramna jennee faayidaa keenyaaf ni kabajna waan ta'eef akkaataa kanaan mana kiristaanaa keenyatti cimnee akka jiraannu waaqayyo nu gargaaru. Ameen jedha. Kanaaf maaliif kabajna? Guyyaa dhaloota dubree qulqulleettii maaramii waan ta'eef, isheen haadha waaqayyoo waan taateef, dhalachuu isheetiin nageenya waan arganneef, dhalachuu isheetiin misraachoo waan dhageenyeef, dhalachuu isheetiin barri dukkanaa sun waan darbeef, isa kana sababa gochuudhaan manni kiristaanaa keenya kitaaba qulqulluu bu'uura gochuudhaan ni barsiisti waan ta'eef akkaataa kanaan isa kana beeknee amantaa keenyaan jabaannee mana kiristaanaa keessaa osoon ba'iin cimnee jaalalaa fi eebbaan akka jiraannu waaqayyo gooftaan hunda keenya nu gargaaru. እግዚአብሔር የመረጣትን እግዚአብሔር ያከበራትን እግዚአብሔር ከፍ ያደረጋትን ማምላክ ወላዲተ አምላክ ቅድስት ድንግል ማርያምን አክብረን በረከት እንድንቀበል ረድኤት እንድናገኝ በእርሷ ምልጃና ቃል ኪዳን እንድንባረክ ደግሞም ከሁሉ በላይ በዚች ኦርቶዶክሳዊ ተዋህዶ ሃይማኖታችን ጸንተን ከቤተ ክርስቲያን ሳንለይ እንድንኖር አምላካችን እግዚአብሔር ሁላችንን ይፍቀድልን። በደንብ አድርጋችሁ እልል ብላችሁ እግዚአብሔርን አመስግኑት።